ሸቀቁ ነው እየመጣ ቪዲዮ ይሰራል። በዚህ ይያዛል ይላል፣ በዚህ ይያዛል፣ ከዚህ ወጣ ይላል። ምን ስለሆነ ነው በኢትዮጵያ ምድር ላይ ሊያስፈራራው የሚችለው? ህግ ባለበት ሀገር ላይ አብጡ አላችሁ። እናንተም ተረጋጉ፣ ስርዓት አድርጉ፣ ስርዓት አድርጉ። አንዳንዶች ዝምታ መልስ ነው። እኔም እፎይ ነኝ አትበል ምናምን፣ ዝምታ መልስ ነው። አንዳንድ ኦርቶዶክሳውያን ዝምታችሁ መልስ ነው፣ በቃ አይመለከታችሁም፣ ዝም በሉ። ስለዚህ ስርዓት ማድረግ ካለበት የእስልምናው መጅሊስም ስርዓት ያድርግ። የእስልምና የሃይማኖት መሪም ስርዓት ያድርግ። አንድን ኦርቶዶክሳዊ ወንድም ሊያስፈራራ አይችልም። በዚህ ሊወጣ ነው፣ በዚህ ሊገባ ነው አይልም። መንግስት ተቋም አለው። የራሱ የሆነ መንግስት ተቋም አለው። ምን አይነት ተቋም አለው? የፌዴራል ፖሊስ ተቋም አለው። ምንም ቢሆን ምንም የአንድ ሀገር ልጆች ስለሆንን ኢትዮጵያዊ ስለሆንኩ ስለ ኢትዮጵያዊነት አውቃለሁ። ኢትዮጵያዊ ነኝ። ኦርቶዶክስ ከእስልምናው አይበልጥም፣ እስልምናም ደግሞ ከኦርቶዶክስ አይበልጥም፣ ሊበልጥም አይችልም። ስለዚህ የፌዴራል ፖሊስን አርማ አውጥተው ቪዲዮ ሲሰሩ ነበር። እከሌ የሚባል ሰው በህግ ይፈለጋል። አንድን ወንድምን አንስተው ወንትድ ነው። መንግስት ምን አለ? ህግ አይደለም ይመራል። ማንም ሰው ከህግ በላይ አይደለም። ሁሉም ከህግ በላይ ሆኖ አያውቅም። ህግ ግን ሊያስተዳድርና ልንመራለት የሚገባ ምድሪቷ ላይ አለ። ህግ፣ አገራዊ ህግ አለ። ስለዚህ ለምን መንግስት ዝም አለ? ለምንስ የሆነ የፌዴራል ፖሊስን አርማ ተይዞ ሲነገር ነው እኛ መናገር አለብን። ወንትር ነው ሲባል ወንትድ የሆነበትን ይህ ልጅ እንደዚህ አድርጓል ይፈለጋል፣ ባለበት ይያዝ። ኢትዮጵያ ምድር ላይ ነው ያለው፣ ማንም ከህግ ስለማይበልጥ ማለት። የኛ አባቶች ግን ገርማችሁኛል። ለምን ዝምታን መረጣችሁ? 2-3 ቀን ሊሞላው ነው ይሄ ሐሳብ አይደል? ከተነሳ 2-3 ቀን ሊሞላው ነው። ግን ዝም ምን ያላችሁ? ጸጥ። ብዙ አህዛብን ብዙ አማኝ የሆኑትን ኢየሱስን ከፍጡርነት ወደ ፈጣሪነት እንዲያምኑ ያደረገ ድንቅ ወንድማችንን ለምን ጸጥ አላችሁት? ኢየሱስ ፍጡር ነው እንጂ ፈጣሪ አይደለም ብለው ከሚያምኑ ሰዎች ከፍጡርነት ወደ ፈጣሪነት እንዲያምኑ አድርጎ ብዙዎችን ወደ ክርስትና ያመጣን ወንድማችንን አባቶች ለምን ዝም አላችሁ? አይመለከታችሁም? ስለ ኦርቶዶክሳዊ ወጣት ማለት ነው። ስለዚህ እናንተ የመረጋጋት ልብ እንዳላችሁ አውቃለሁ። እንደኛ አትቸኩሉ፣ እንደኛ አትቸኩሉም አውቃለሁ። እንደኛ እንደማትቸኩሉ አውቃለሁ። ተረጋግታችሁ አስተውላችሁ እንደምትናገሩ አውቃለሁ አባቶች። ግን አሁን ግን ዝምታ ይብቃ፣ በቃ ዝምታው ይብቃ፣ ዝምታው ይብቃ። በቃን ዝምታው። እፎይን በማስረጃ መሞገት ሲያቀታቸው በዚህ ማስፈራራት ሲጀመር የኛ አባቶች ለምን ዝም አላችሁ? እናንተ ዝም ብላችሁ ይህ ልጅ ግን ለተናገረበት ንግግር እስልምናው ያሳደባል። ለነዚህ ግን የኛ አባቶች ዝም ይላሉ። ለምን? እናንተ ናችሁ ያላችሁ ለኛ። እኛ ያለ እናንተ ምንም ነን። እኛ ያለ አባቶቻችን ምንም ነን። እኔ ያለ ካህናቱ ምንም ነኝ። ምእመኑ ያለ አባት ምንም ነው። ምእመኑ ምእመን የሚሆነው፣ ክርስቲያኑ ክርስቲያን የሚሆነው በአባቶች ሲጠበቅ ነው። ስለዚህ መልስ እንፈልጋለን።
አባቶች ጸጥ ብላችኋል። ዝምታችሁ አስፈርቶናል። እግዚአብሔር በዝምታ ውስጥ እንደሚሰራ እናምናለን፣ እናውቃለን፣ ክርስቲያን ነን። ግን የእናንተ ጸጥታ ደግሞ እኛን አስፈርቶናል። የእናንተ ዝምታ ደግሞ እኛን አስፈርቶናል። ለምን ዝም አላችሁ? ክርስቲያን እኮ ነው። በክርስቶስ ኢየሱስ የተዋጀ ልጅ እኮ ነው። ይቀልዳል ነው የምንጠብቅ። ያ እንዴት ነህ ተምዬ? ሰላም ነው እንዴ? እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይመስገን። እንትን አንድ መረጃ ልሰጣችሁ ነው። እንትን አድርጉልን ፕሊስ። በጣም በከፍተኛ ሁኔታ ማታ የሚገባበት አካውንት ነው። ማታ የሚገባበት አካውንት ነው እና በትልልቅ ግሩፖች በኃይለኛው እንትን ተጀምረዋል፣ ሪፖርት ተጀምረዋል። ዲአክቲቭ አልሆንም ብሎታል አካውንቱ ማለት ነው። ስለዚህ ያለን አማራጭ ምንድነው? በጣም በኃይለኛው ኮፒ ሊንክ ማድረግ ብቻ ነው ያለን ኦፕሽን እና አካውንቱን ለማዘጋት በትልልቅ የቴሌግራም ግሩፖች ላይ እንቅስቃሴ እየተደረገ ነው እና እያደረጉ ስለሆነ ፕሊስ ኮፒ ሊንክ አድርጉለት። የእፎይን አካውንት 400 ምናምን ሺህ ፎሎወር ያለው ማለት ነው። እሱን አስደርግልን ነው ተምዬ የመጣሁት። ንገራቸው ከዚህ ጋር በየመሀሉ አንተም እየነገርካቸው። እሺ ተወዳጆችዬ፣ እንደምታውቁት እንግዲህ ውጊያው ከባድ ነው፣ በጣም ከባድ ነው እና አሁን ምንም እንትን ማድረግ ሲያቅታቸው ቀጥታ የገቡት ወዴት ነው? ወደ አካውንት ወደ ማዘጋት ነው የገቡት እና የእፎይን አካውንት ሁላችሁም እየገባችሁ ሳሰለችሁ በየቴሌግራም ግሩፕ ክርስቲያናዊ የሆነ ቴሌግራም ግሩፕ ላይ ሊንክ እያስቀመጣችሁ እዚህም ያላችሁ እየገባችሁ 100-200 ጊዜ እያንዳንዱ ሰው በደንብ ማድረግ አለበት እና እፎይ እንወዳለን ሳይሆን በእንደዚህ በህብረት ደግሞ በህብረት የመጣውን ነገር በህብረት ቀልብሰን ማሳየት አለብን እና በእንደዚህ አይነት መንገድ ሁላችንም እንተባበር ፕሊስ። ሁላችሁም እየገባችሁ የእፎይን አካውንት ብዙ የእፎይ አካውንቶች አሉ 400 ምናምን ሺህ 70 ሺህ ምናምን አካባቢ ያለውን ነው እሺ እንትን የምታደርጉት ኮፒ ሊንክ የምታደርጉት። በዚሁ አጋጣሚ ፎሎ ያላደረጋችሁ ፎሎ አድርጉት። 470 ሺህ ምናምን አካውንት ያለው ነው። ቪዲዮ የምትሰሩ ልጆች ቪዲዮ ስሩ፣ ኮፒ ሊንክ እንዲደረግ። ሪፖርት በጣም እየተደረገ ስለሆነ ዲአክቲቭ ሊያደርገው ሞክሮ ነበር እንዳልቻለ ነው የነገረን። ስለዚህ ተባበሩን በዚህ። አመሰግናለሁ ተምዬ። ያ ቃልዬ እንዳላችሁ የእፎይን አካውንት ማታ ይገባል። ቃልዬ ከእግዚአብሔር ጋር ተብለዋል። እስኪ 3 ሰዓት ላይ ይገባል ብለን እናስባለን። 3 ሰዓት ላይ ይገባል ብለዋል እና እንደዛ ነው እንደ እግዚአብሔር ፈቃድ። ያ በቃ